በጎንደር ዘመነ መንግስት አንድ መምህር ኤርምያስ የሚባሉ ሊቅ ነበሩ። የፍትሐ ነገሥት አውጪ ናቸው። ፍትሐ ነገሥት አውጪ ማለት እንደዚህ ገጽ ገልባጭ ወረቀት አገላባጭ ማለት ሳይሆን አንድ ወንጀል የተፈጸመበት ወይም ወንጀል የፈጸመ ሰው ወይም ወንጀልን ቢፈጽም ባይፈጽምም የተከሰሰ ሰው ከሳሽና ተከሳሽ ይቅርቡ በገዢዎች ፊት ፍትሐ ነገሥቱን አገላብጠው ህግጋቱን ማለት ነው በወረቀት ሳይሆን በቃላቸው ስለሚያውቁት ጉዳዩን ከፍትሐ ነገሥት አንጻር ከፍትህ ስጋዊ ከፍትህ መንፈሳዊ አንጻር አገናዝበው ለንጉሱ አቅጣጫ የሚሰጡ ሊቃውንት ነበሩ በቤተ ክርስቲያን ታሪክ። እና መምህር ኤርምያስ የሚባሉት ሊቅ እንደዛ ነበሩ። ይሄ በነገሥታት በመሳፍንት ዘመን የነበረ አሰራር ነው። ፍርድ ነክ ጉዳዮችን ከፍትሐ ነገሥት መምህራን ጋር ተነጋግረው ነው ነገሥታቱ መኳንንቱ ውሳኔ የሚያሳልፉት። ከዛም በኋላ ኢትዮጵያ የፍትሐ ብሔር የወንጀለኛ መቅጫ ሌሎች ህግጋትም ሲዘጋጁ ፍትሐ ነገሥትን የቤተ ክርስቲያን መመሪያዎችን ዋቢ ማዕከል ያደረጉ ናቸው። የኢትዮጵያ ህግጋት ከፍትሐ ነገሥት ጋር ከሌሎችም ጋር ዝምድና አላቸው። ህጎቹ ሲረቁ የቀደመው የፍርድ መጽሐፍ ፍትሐ ነገሥት ስለነበረ እና እኒህ መምህር ኤርምያስ በዛ ዘመን በንጉሱ ዘንድ በነበራቸው የባለሟልነት ዘመን፣ የሞገስ ዘመን፣ የክብር ዘመን ከንጉሱ አጠገብ ቁጭ ብለው ፍርድ ሲሰጡ ወይም የፍትሐ ነገሥትን ምስጢር ሲያራቅቁ በኖሩበት ዘመን ንጉሱና የንጉሱ ቤተዘመዶች አጠቃላይ ማህበረ ካህናቱ ሊቃውንቱ ያከብሯቸው ነበር፣ እጅጉን ይፈሯቸው ነበር፣ ይወዷቸውም ነበር። ከንጉስ ጋር ከተጠጋ ወዳጅ ብዙ ነው። አልፎ አልፎ ጠላትም ይበዛ ይችላል። ምናልባት ንጉሱን የሚጠላ ሰው ከመጣ አብሮ ይጠላል። ንጉሱን የሚወድ ሰው ሁሉ ይወዳል። በዘመኑ ግን ነገስታት ይወደዱ ስለነበረ ከንጉስ ጋር የተጠጋ ሰው የሚወደድበት እድል ሰፊ ነው። ኢትዮጵያውያን መሪዎቻቸውን ያከብራሉ፣ ቢበድሏቸውም ያከብሯቸዋል። እንዳሁኑ ነገስታትን የማብጠልጠል የመቦጨቅ እድል አልነበረም፣ ቴክኖሎጂውም አይፈቅድም። እና እኒህ መምህር ኤርምያስ ያ ሁሉ ክብር ያ ሁሉ ሞገስ ነበራቸው። የሆነ ሰዓት ላይ ሰዎች ነገር ሰርተው ከንጉሱ ጋር አጣሏቸው፣ እንዲያውም ማሳሰባቸው። ከንጉሱ ጋር ተቀያይመው ንጉሱ ወደ ወህኒ ያወረዷቸው። ከዓመታት እስር በኋላ ንጉሱ ሲያርፉ መምህር ኤርምያስ ከእስር ቤት ተፈቱ። ያው ስራ ሲተካ መሪዎች ሲቀየሩ አሰራርም ስለሚቀየር የታሰሩ ይፈታሉ። አጋጣሚ ሆኖ መስከረም 4 ቀን ነበር ክብረ ዮሐንስ ወደ ነጎድጓድ በጎንደር ባታ ነበር አጋጣሚ ይባላሉ። እግዚአብሔርን አመስግነው ወደ ቦታው ሲገቡ ሊቃውንቱ በክብር በደስታ ተቀብለው ቅኔ ጋበዟቸው መወድስ እና በዛች ዕለት በዓለ ዮሐንስ ወደ ነጎድጓድን መሰረት አድርገው የራሳቸውን ታሪክ በቅኔው አስገብተው ዘመን የማይሽረው መወድስ ዘረፉ፣ ተቀኙ። መወድሱ በልዩ ልዩ የቅኔ መጽሐፍት ተመዝግቧል። ሊቁ አምባሳደር ብርሃኑ ድንቄ የመጽሐፋቸው ርዕስ አድርገውታል። ሊቁ መላከ ብርሃን አድማሱ ጀንበሬም በመጽሐፈ ቅኔ መዝግበውታል። በሌሎች የቅኔ መጽሐፍትም ተመዝግቧል። ከሁሉም በላይ ከፍ ያለ ቦታ ሰጥተው የተለየ ትንታኔ ያቀረቡበት የመጽሐፋቸው ርዕስ የሚያደረጉት አለቃ ሊቅ ለእኔ ሊቅ ናቸው። አምባሳደር በፖለቲካውም በአብነቱም የተካኑ ሊቅ የነበሩ ህይወታቸው የሚያሳዝነኝ። አምባሳደር ብርሃኑ ድንቄ አልቦ ዘመድ የሚል ርዕስ ሰጥተው ያዘጋጇት ልብ ወለድ የምትመስል ቁም ነገረኛ መጽሐፍ አለች። የዛ ርዕስ የተወሰደው ከዚህ ቅኔ ነው። ንጉሱ አሳስረዋቸው ኖሩ። ንጉሱ ሲሞቱ ተፈቱ። መምህር ኤርምያስ በመስከረም 4 ቀን በሚከበረው በዓለ ወደ ነጎድጓድ ዋዜማ በባታ ቤተክርስቲያን ጎንደር ቅኔ ተጋበዙና እንዲህ ብለው ጀመሩ መወድሱ። አልቦ ዘመድ ጊዜ ተዋርዶ ወይ ከውን ባይደ ጊዜ ተዋርዶ ዘመድ። የኒህ መምህር ቅኔ ነው። ቅድም ያልኳችሁ ከንጉሱ ጋር ፍትሐ ነገሥት ሲያረቁ ሲያወጡ ውሳኔ እንዲወስኑ ንጉሱ ሲያግዙ የነበሩ በሙያቸው ከሆነ ጊዜ በኋላ ግን ቂመኞች፣ ነገረኞች፣ ነገረ ሰሪዎች ከንጉሱ ጋር አጣልተው
ያሳሰሯቸው። በታሰሩ ጊዜ ግን ወዳጅ ካዳቸው፣ ዓይን ይፍሰስ የተባሉ አንድ ቀን አትውደቁ፣ ስትወድቁ ወዳጅ ዘመድ ጠላት ይሆንባቸዋል። አንድ ችግር ቢኖርበት ነው እንጂ የሁሉ ጠላት የሁሉ መከራ የደረሰበት ነው የሚላችሁ ሰው እንጂ ወንድማችን እህታችን ተበድላለች ከጎኗ አንቁም የሚላችሁ ሰው በፍጹም አታገኙም። በነገራችን ላይ በፍጹም ዘመዳችሁም ቢሆን ሲኖራችሁ ነው የሚወዳችሁ። ንጉሱ አሳስረዋቸው ኖሩ። ንጉሱ ሲሞቱ ተፈቱ። መምህር ኤርምያስ በመስከረም 4 ቀን በሚከበረው በዓለ ወልደ ነጎድጓድ ዋዜማ በባታ ቤተክርስቲያን ጎንደር ቅኔ ተጋበዙና እንዲህ ብለው ጀመሩ መወድሱን። አልቦ ዘመድ ጊዜ ተዋርዶ ወይ ከውን ባይደ ጊዜ ተዋርዶ ዘመድ በውርደት በችግር በውድቀት ጊዜ ዘመድ የለም። እመሰ ይትለያል በንብረተ ሥጋ ማዕድ በሥጋ ገበታ በሥጋዊ ማዕድ አብሮ ቢቀመጥ ከፍ ከፍ ቢልም ጥቀ ዘመዱ ወጥቀ ነገድ ምንም ዘመድ ቢሆን ነገድም ቢሆንስ እንኳ ባዕድ ዛመድ ከነዚህ ይልቅ ለማለት ነው። ባዕድ ዘመድ ይሆናል መቼ? በውርደት ጊዜ። ጥቀ ዘመዱ ወጥቀ ነገድ ባዕድ ዛመድ እምኀበ አልቦ ነገድ ወእምኀበ አልቦ ትውልድ በነገድም በመወለድም ከማይገናኝ ሰው የመጣ ባዕድ ዘመድ ይሆናል እንደማለት ነው። ሶበሂ ተሳልዎ ለሐዋርያ አይሁድ አይሁድ ሐዋርያውን በተለማመጡት በለመኑት በተማጸኑት በጠየቁት ጊዜ ሐዋርያ የተባለ ይሁዳ ነው። ሶበሂ ተሳልዎ ለሐዋርያ አይሁድ ሀደገ ፈጣሪሁ ወቆመ ምስለ ባዕድ ፈጣሪውን ካደ ተወ። ወቆመ ምስለ ባዕድ ከባዕድ ጋርም ተስማማ። ምን ብሎ? ይሄን ጌታ ሽጥልን የምናገኝበትን መንገድ አመቻችልን ሲሉት ከባዕዳን አይሁድ ጋር ተስማምቶ በ30 ብር ጌታውን መሸጡን ለማሳየት ነው። ሀደገ ፈጣሪሁ ወቆመ ምስለ ባዕድ ፈጣሪውን ትቶ ከባዕድ ጋር ቆመ፣ ከባዕድ ጋር አበረ፣ ተባበረ ለማለት። ዘመድሰ ዮሐንስ ወልደ ነጎድጓድ ዘመድ ማለትማ ወልደ ነጎድጓድ ዮሐንስ ነው። ለምን ሚላለው አመክንዮ አለበት። ምክንያቱም ይተፈልጠ ምስለ እሙ እስከነ መቃብረ ይወርድ ጌታ መድኃኒታችን ኢየሱስ ክርስቶስ ወደ መቃብር እስኪገባ ድረስ ከእናቱ ከቅድስት ድንግል ማርያም ጋር አልተለየምና ዘመድማ ማለት ዘመድስ ዘመድ ግን እንዲያው ዘመድ ማለት እረ ዘመድ ማለት ዮሐንስ ወልደ ነጎድጓድ። በዚህ ቅኔ ምስጢረ ነገረ መስቀል አለበት፣ ነገረ ማርያም አለበት፣ ዜና አይሁድ አለበት፣ ታሪከ ይሁዳ አለበት። የመምህሩ የቅኔው ባለቤት ራሱ ታሪክም አለበት። ከ5 ከ6 በላይ ጉዳዮችን ማውጣት እንችላለን በዚህ ቅኔ። በዚህ ቅኔ ውስጥ ምንም እንኳን የቅኔው ባለቤት እኔ ላይ እንደዚህ ሆነ ብለው በቃል በቃል በግልጽ በሆነ መንገድ ሀሳባቸውን ባይገልጡም በተዘዋዋሪ መንገድ ግን ታሪካቸውን የነገሩ። ምክንያቱም እስር ቤት በነበሩበት ጊዜ እነዚያ ሲፈርዱላቸው ጥሩ ጥሩ ነገር ሲያስወስኑላቸው የነበሩ መኳንንት፣ ሌሎችም ግለሰቦች ፊት ነስተዋቸዋል። በአንጻሩ ግን ይደርሱልኛል፣ ያውቁኛል፣ ይጠይቁኛል ያላሏቸው ቦታ የማይሰጧቸው ሰዎች እስር ቤት ተመላልሰው ጠይቀዋቸዋል። የቅኔው ጽንሰ ሀሳብ ከዚህ ጋር ይገናኛል። በእስር ቤት የጠየቋቸው ያልጠበቋቸው ባዕድ የሚሏቸው ሩቅ የሚሏቸው ሰዎች ነበሩ። ዘመዶቼ ወገኖቼ የሚሏቸው በስጋ የሚወለዷቸው በማዕድ አብረዋቸው ሲሳተፉ የኖሩት በቤተ መንግስትም በቤተ ክህነትም የሚያውቋቸው በጓደኝነትም በወዳጅነትም የቀረቧቸው ሰዎች ግን በታሰሩበት ሰዓት አልደረሱላቸው። ንጉሱ ጭምር ቀን አይተው ከዷቸው። ሲጠሯቸው ይሄን አርግ፣ ይሄንን እስኪ አምጣ፣ ይሄንን ጥቀስ እስኪ ያሉ እውቀታቸውን ሲጠቀሙባቸው የነበሩት ንጉሱ ሳይቀር በክፉ ቀን ከዷቸው። ከድተው አልተዋቸውም፣ አሰሯቸው፣ አሳሰሯቸው።
መምህር ኤርምያስ የንጉሱን መክዳት፣ የባልንጀሮቻቸውን ፊት መንሳት፣ የዘመዶቻቸውን ካጠገባቸው መለየት አስበው ነው። አልቦ ዘመድ ጊዜ ተዋርዶ ወይ ከውን ባይደ ጊዜ ተዋርዶ ዘመድ። በውርደት ጊዜ ዘመድ የለም፣ እንዲያውም ባይድ ዘመድ ይሆናል ከዘመድ ይልቅ የሚል ቅኔ አቀረቡ። ለሰሙ ለጊዜው የእሳቸው ታሪክ መነሻ ቢሆንም ወርቁ ግን ጥንቅቅ ረቅቅ ያለ የመጽሐፍ ታሪክ፣ ይኸውም ከነገረ ክርስቶስ ጋር፣ ከነገረ ማርያም ጋር፣ ከክብረ ቅዱሳን ከዮሐንስ ወልደ ነጎድጓድ ጋር የሚገናኝ የሰው ልጅ በፈለገ በስጋ ዝምድና ቢተሳሰር፣ በነገድ ወይም በትውልድ ቢቆጣጠር፣ በክፉ ቀን ዘመድነቱን ትቶ ባይድ ይሆናል። በአንጻሩ ግን አንድ ሰው ምንም ትውልድም ነገድም ባይኖረው ከኛ ጋር በቋንቋ ባይስማማ፣ በስጋዊ ቆጠራ ከኛ ጋር ባይቆጠር፣ እኛ የምናወራውን ቋንቋ ባይናገር በክፉ ቀን ዘመድ ሊሆን ይችላል ነው። የፈለገ ቢዛመድ ባይድ ይሆናል። የፈለገ ባይድ ቢሆን ደግሞ ዘመድ ይሆናል። ስለዚህ ዝምድናን በሁለት ነው የከፈሉት። በክፉ ቀን የሚመጣ ባይድ አለ፣ በክፉ ቀን የሚሸሽ ዘመድ አለ። ዘመድ በተቃራኒ ማለት ነው። ዘመድ የምትለው ሰው በክፉ ቀን ይሸሽሃል፣ ባዕድ የምትለው ሰው በክፉ ቀን ይቀርብሃል። ይህን የህይወት ውጣ ውረድ ነው ሊቁ በመወድስ ግሩም አድርገው ያመሰጠሩት። የቅዱስ ዮሐንስን በዓል ነው የሚመለከት ቅኔ ነው ቅኔው። እግረ መንገድ ግን የራሳቸውን ታሪክ የማስታወሱበት እንዳልኩት ቃል በቃል እኔ መምህር ኤርምያስ እስር ቤት ያስወረወሩኝ ዘመዶቼ ናቸው፣ ወዳጆቼ ናቸው፣ ከእስር ቤት ግን የጠየቁኝ ባዕዶቼ ናቸው ብለው ስለራሳቸው አላወሩም። በሌላ መንገድ ግን የነገሩን በእሳቸው የደረሰውን ነገር በቅዱስ ዮሐንስ በኩል በጌታችን በኢየሱስ ክርስቶስ በኩል እንድናውቅ አደረጉ። እዛ ቅኔው ላይ የተጠቀሱት ስሞች እና በታሳቢነትም በባለቤትነትም የተጠቀሱ ስሞች የጌታችን የወልደ ነጎድጓድ የሌሎችም የቅድስት ድንግል ማርያም፣ በተቃራኒ በኩል ደግሞ ይሁዳ አይሁድ ናቸው። መምህሩ ስማቸው የለም፣ ታሪካቸው ግን አለ በቅኔው ውስጥ። ምስጢሩን ሰፋ አድርገውና ሰው የተሳለው ወላ ሐዋርያ አይሁድ ሐዋርያው የቀድሞውን ሐዋርያ ይሁዳን በተለማመጡት በጠየቁት ጊዜ ሀደገ ፈጣሪሁ ወቆመ ምስለ ባዕድ፣ ፈጣሪውን ጌታውን ዘመዱን ነው በሌላ አነጋገር ክርስቶስን ክዶ ከባዕዳን አይሁድ ጋር ተባበረ። ካጠገቡ የመገበውን ከማዕዱ ያሳተፈውን ያስተማረውን ካደረበት እያሳደረ ከዋለበት እያዋለ ታምራቱን እያሳየ ትምህርቱን እያስተማረ ያኖረው ይሁዳ ገንዘብ እንሰጥሃለን ኢየሱስን አሳልፈ ስጠን ባሉት ጊዜ ዘመዱን ጌታውን ፈጣሪውን ክርስቶስን ክዶ ከአይሁድ ጋር ተስማማ። ዘመድሰ ዮሐንስ ወልደ ነጎድጓድ፣ ዘመድማ ዮሐንስ ወልደ ነጎድጓድ ነው። እንዴት ለምን ቢሉ ኢተፈልጠ ምስለ እሙ እስከነ መቃብረ ይወርድ፣ ኢየሱስ ክርስቶስ ወደ መቃብር እስከሚወርድበት ጊዜ ድረስ ከእናቱ ከቅድስት ድንግል ማርያም ጋር አልተለየምና ከአንድ ቤት ባዕድም ዘመድም ይወጣል። ከአንድ ቤት ባዕድም ዘመድም፣ እንደ ይሁዳ ባዕድ የዘመድ ባዕድ፣ እንደ ዮሐንስ ደግሞ ዘመድ። ሁለቱም በመከራ ቀን ነበሩ። አንደኛው በመካድ አንደኛው በመውደድ። በመከራ ጊዜ ዘመድ የለም፣ በተዋርዶ ጊዜ በመከራ ጊዜ ደግሞ ባዕድ ዘመድ የሚሆንበት እድልም አለ ብለው ሁለቱንም ያመጡት። ይህን ሰውየው ነገራችን ላይ ቅኔ ብቻ አይደለም እኮ ይህ እኮ ፊሎሶፊ ነው፣ ሳይኮሎጂ ነው። ድምዳሜ ስንሰጥ ኧረ በክፉ ቀን ማንም አይቀርብህም ብለን እንዳንደመድም አየህ። አይ ባዕድ እንኳን ወዳጅ እንኳን ብታጣ ባዕድ አይተውህም የሚል ተስፋ አለ እና ነገሮቻችን ሽፍን ያለ ድምዳሜ እንዳንደመድም የሚያስተምር ቅኔ ነው። ምን ለማለት ነው ያነሳሁት? ጊዜ አይካዳችሁ፣ ቀን ፊቱን አያዞሩባችሁ እንጂ ሳትብሏችሁ ክፉ ቀን ከደረሰባችሁ ወዳጅ ጠላት ይሆንባቸዋል። በዚህ ውስጥ ግን ደግሞ ባዕድ የምትሉት ይህን የማትሉት ሩቅ ሰው ከጎናችን ሲቆም ታዩታላችሁ። ይሄ በቃ የህይወታችን የኑሯችን ዘይቤ ነው። በእኛም ህይወት የምናየው በሌሎችም ያየ። በነገራችን ላይ ቅዱስ ዮሐንስ ከዛም በኋላ የጌታን መከራ እያሰበ እድሜ ልኩን ንጹሕ ገጽ ፈገግ ሳይል ፊቱን እንዳጠቆረ ነው የኖረው። ዮሐንስ የጌታን ሕማም እስከ መጨረሻዋ ስላየ ማለት ነው።
ታማኝነቱ ከገባተ መሬቱ ብቻ አይደለም፣ ከትንሣኤውም በኋላ ያ የመስቀሉ መከራ፣ ያ የተጎተተው መጎተት፣ ያ የተገረፈው ግርፋት፣ ስጋው ሲተለተል ደሙ ሲንጀረጀር ትዝ እያለው በትካዜ ነው ዘመኑን ያሳልፈው ዮሐንስ። ዮሐንስ በወዳጅነት በደቀ መዝሙርነት ደረጃ ለጌታ እንዲህ ዕድሜ ልኩን ካዘነ በማኅፀኗ 9 ወር ከ5 ቀን ተሸክማ የወለደችው ያጠባችው አዝላው በበረሃ የተሰደደችው እናቱ ቅድስት ድንግል ማርያም እንዴት አድርጋ አዝና ይሆን? ይህንን መገመት አያዳግትም። ይችን እናት የምትሳደቡ ሰዎች ግን ያልታደላችሁ የተረገማችሁ ናቸው። ኢየሱስ ኢየሱስ የምትሉ ድንግል ማርያምን የምትንቁ ሰዎች ግን እንደናንተ የተረገመ በዚህ ምድር አለ ብዬ አላምንም። ድንግል ማርያምን ያህል እናት፣ ጌታ ክርስቶስን አመጣ የወለደች እናት፣ እንደገና መድኃኒቱን የወለደችውን እናት እየረገጣችሁ ማንንም መንገደኛ አፖፖ የምትሉ በሱፍና በከራባት በጫማ በከስክስ የሚረግጣችሁን ሰው እያደነቃችሁ ሳር ቅጠል የሚያስበላችሁን ሶፍት የሚያጎርሳችሁን እያደነቃችሁ ማርያምን የምትንቁ ሰዎች አልታደላችሁ። በእውነት እግዚአብሔር ያብራላችሁ። ጨልሞባቸዋል። እናንተ በራልን ነው የምትሉት፣ በእውነት ጨልሞባቸዋል። ኢየሱስን አምልኮት በጣም ጥሩ። ክርስቶስን ካወቃችሁት እኮ ደስ ይለናል። ግን ያ ስጋ ከድንግል ማርያም የተገኘ ስጋ ነው። ያ ጌታ ከድንግል ማርያም የወጣ ጌታ ነው። እሷ ናት የወለደችው፣ ፈጣሪዋ ነው። በመሰረቱ ድንግል ማርያም ከፍጡራን የከበረች፣ ከፈጣሪ በታች ከፍጡራን በላይ ናት። ክብሯ ከፍጡራን ከፍ ከፍ ያለ ነው። ቤዛነትን አዳኝነትን ለማንም አንሰጥም። ከክርስቶስ ውጭ ሕይወት የለም። በነገራችን ላይ ከክርስቶስ ውጭ መዳን የለም። ይሄ የታወቀ የተረዳ ቤተክርስቲያን ትምህርት ነው። ክርስቶስን ስናነሳ ግን ድንግል ማርያምን መርሳት አይቻልም እና በሰብአዊ ስሜት እንኳን ከሃይማኖቱ እንኳን ብትወጡ በሰብአዊ ሞራል ብታስቡት ኢየሱስ ክርስቶስ ያን ሁሉ መከራ ሲቀበል ድንግል ማርያም ከመስቀሉ ስር ነበረች። ልጄ ልጄ እያለች ነው እስከ መጨረሻ ድረስ የነበረችው። አስችሏት ነው፣ መለኮቱ አስችሏት ነው እንጂ አንዲት እናት ልጇ በዛ ሁሉ ሕዝብ ፊት ሲቀጠቀጥ ፍዳውን ሲበላ ከባድ ዕፀ መስቀል ተሸክሞት ሲወድቅ ሲነሳ ውሃ ጥም ሲያቃጥለው ውሃ የሚሰጠው አቶ ቆምጣጣ ሲጠጣ ደሙ እንደ ጅረት ሲጎርፍ በመስቀል በችንካር በብረት እጁ ሲመታ ደረቱ እግሩ ሲመታ እናት ቆማ እያየች ነበር። ይህንን ምስጢር እንደ ተራ ማየት አለመታደል ነው። ይችን መከረኛ እናት ነው ዛሬ አንዳንዶቹ ስዕሏን ይቀዳሉ። ስዕሏ ሲሆን እሷን አታገኟትም። ሰድቧታል፣ ያጣጥሏታል፣ ያቃልሏታል። እንዴት አይነት ርግማን ነው! እናቴ እናቴ የምትይ ሁላ ነሽ እኮ ደግሞ እሷን የምትሰድጋት። ያንቺ እናት አንቺን ስለወለደች አለ እንዲ የምታደንቂያት ምትወጃት። ያንተ እናት አንተን ወሮ በላውን ወልዳ ካደነቃት ጌታን የወለደች እናት እንዴት ነው ማታከብረው? ምን አይነት ዋልጌነት ነው በእናትህ! አንተን ማጅራት መቺውን አንተን ጋጠወጡን የወለደች እናት ከተከበረች ጌታን የዓለም መድኃኒት የወለደች እናት ክብሯ ከክብር ሁሉ በላይ ነው። ያን አስታውሳለሁ። የሆነ ጊዜ ስዕሏን ስትቀድ የነበረችው ልጅ እናት አላት። እናቷ እኮ እሷ ስለወለደች ነው የምትከበረው። እናት የምትላት እኮ የእሷ እናት ስለሆነች ነው። ስዕል ቀዳጅ ቅድስት ድንግል ማርያምን ተሳዳቢ ልጅ የወለደች ሴትዮ እናት ተብላ ከተከበረች ከአፏ ክፉ ቃል የማይወጣ መናገር አይደለም ማሰብ እንኳን ክፉ ነገር ማሰብ የማትችል በሀሳቧም በአነጋገሯም በአኗኗሯም ንጽሕት ከሁሉም በላይ ንጹሐ ባህሪ አንደበቱ የሚጠግን ተናግሮ የሚያድን አስተምሮ የሚፈውስ አበርክቶ የሚቀልብ ከሁሉም ባሻገር ሞቱ ሙታነ ነፍስን የሚያድን በደሙ ፈሳሽነት በስጋው ተቆራሽነት ዓለምን የቀደሰውን ጌታ ክርስቶስን የወለደች እናት እጅጉን የላቀ ክብር ይገባታል። ይችን እናት የምትሳደቡ ሰዎች አልታደላችሁም፣ ጨልሞባችኋል፣ ያብራላችሁ ለማለት ነው። ይህን ያነሳሁት ቅኔው ውስጥ ስላለች ነው። ድንግል ማርያም ዘመድሰ ዮሐንስ ወልደ ነጎድጓድ ተፈልጠ ምስለ እሙ እስከነ መቃብረ ይወርድ። እንደ ዮሐንስ ወልደ ነጎድጓድ አይነት ሰው ነው ዘመድ ማለት። ለምን? በመከራ ቀን አይለይም። እንዴት? ኢየሱስ ክርስቶስ ወደ መቃብር ሲወርድ እስከሚወርድበት ጊዜ ድረስ ከእናቱ ከቅድስት ድንግል ማርያም ጋር አልተለየምና ጌታ በመስቀል ሆኖ እናቴ ሆይ
እነሆ ልጅሽ ልጄ ሆይ ዮሐንስ እነኋት እናትህ ብሎ በቃል ኪዳን ያስተሳሰራቸው መሆኑን ለማጠየቅ ነው ሊቁ እንደዛ ያሉት። ሲጠቃለል በክፉ ቀን ወገኔ ወዳጅ የምትሉት ባዕድ ይሆንባቸዋል፣ በአንጻሩ ደግሞ ይፈራል፣ ይሸሻል፣ ከአጠገቤ አይገኝም ብላችሁ የምትጠረጥሩት ባዕድ ደግሞ ዘመድ ይሆናችኋል። የዚች ዓለም ሕይወት ውጣ ውረድ እንደዚህ ነው ለማለት ነው። ወደ ጥንተ ነገር ስመለስ እዚህ ውስጥ ያስገባኝ በጎጃም ክፍለ ሀገር አንድ ካህን በክብር በሞገስ ይኖር ነበር። በዘመኑ የነበሩት ደጃዝማች ተድላ የተባሉ መስፍን ከመኳንንቱ ከፊት አውራሪው ከደጃዝማቹ ከቀኛዝማቹ በላይ ያስቀመጡ የተንከባከቡ ነበር ያኖሩት። የዘመኑ መሳፍንት ለቤተ ክርስቲያንም ለካህናትም ክብር ነበራቸውና ከጊዜ በኋላ ግን ውሎ ውሎ ከቤት ኖሮ ኖሮ ከመሬት እንደሚባለው ደጃዝማች ተድላ ከዚህ ዓለም በሞት ተለዩ። ያኔ ያ የቀደመው ክብርና ሞገስ ሲጠፋ ያ ክብካቤና ፍቅር ሲታጣ ካህኑ ተሰደደ፣ ሀገሩን ጥሎ ጠፋ። ባይተዋርነት ተሰማው መሰለኝ። በሄደበት ሀገር ዝቅ ብሎ እንደ ተራ ሰው የዕለት ጉርሱን የዓመት ልብሱን እየፈለገ ባለበት ቦታ ተንቆ ማለት ነው እንደ ተራ ሰው ሆኖ ሲኖር ትዝ አለው ያ የነበረው ክብሩና ሞገሱ። ደጃች ተድላ የሰጡት የነበረው ሞገሱ ትዝ አለውና እንዲህ ብሎ አለቀሰ ይላሉ ብላቴን ጌታ ኅሩይ ወልደ ሥላሴ። የንጉሥ አሽከር ጠፍቶ ሲፈለግ ሌሊት ቀን ከተድላ ጋራ ሲሄድ አየሁት ብሎ ቀን የተባለ ምቾት፣ ያ ደስታ፣ ያ ክብርና ሞገስ ተድላ ከተባሉ መስፍን ጋር አብሮ ማለፉን የደስታ ዘመኑ ማብቃቱን በሚያስታውስ ስንኝ አለቀሰ ካህኑ። በዚህ መነሻነት ነው እዚህ ቅኔ ድረስ የመጣሁት። አንድ ቦታ የተከበረ ሰው ሌላ ቦታ ሄዶ ላይከበር ስለሚችል የሆነ ጊዜ ትዝ ይልሃል የሞገስህ የክብር ጊዜ። እኛም ትዝ የሚለን ብዙ ክብርና ሞገስ አለ። በዲቁና ዘመናችን ህዝቡ ያሳየን የነበረው ፍቅር፣ ሊቃውንት ያሳዩን የነበረው ሞገስ፣ ካህናቱ፣ ቀሳውስቱ፣ ዲያቆናቱ፣ ወንድሞቻችን ናቅድስ ናቅድስ የተባልንበት ዘመን ናስበክ የተባልንበት ቦታ ትዝ ይለናል። በተለይ እዚህ ማንም ስልክ ያለው እጅ ያለው ሁሉ የመጣ ሲሰልበን ትዝ የሚለን ነገር አለ። ትዝ የሚለን ብዙ ሊቃውንቱ ኤፍሬምን ጥሩት ቅኔ ይመራል፣ ኤፍሬምን ጥሩት ስንክሳር ያንብብ የሚሉት ጊዜ ትዝ ይለናል። ኤፍሬም ዛሬ አንተ ስራ ዲያቆን ሆነህ ትቀድሳለህ፣ ዛሬ ተጋብዘሃል የምንባልበት ጊዜ ይናፍቀናል። ለእንግድነት ስንሄድ ባደግንበት ደብር ስበክ እስኪ ዛሬ የምንባልበት ዘመን ይናፍቀናል። አይናችሁ ይፍሰስ የምንባልበት ጊዜ ሲመጣ ማለት ነው። ያለንበት ዘመንም ቦታም ሁኔታም የሚያስንቅ ስለሆነ እና የሆነ ቀን አለ የሆነ ነገር የሚያስታውሳችሁ አያ ጊዜ ነገሬ ስለሌሉ እኮ ነው ዛሬ የምትሉበት ዘመን አለ። እግዚአብሔርን መያዝ በቂ ነው። እግዚአብሔርን እንኳ ይዛችሁ የሆነ ቀን አለ ሰው የሚናፍቃችሁ። እግዚአብሔርማ መቼም ከኛ ጋር ነው። የሆነ የምቾት ጊዜ ይናፍቃችኋል። ይሁን የእነ መምህር ኤርምያስ ታሪክ ይህን ያስታውሰናል። የእኛ ካህን ታሪክ። ለዛ ነው አለቃ ተሰማ ወልደ አማኑኤልም አንድ ለየት ያለ በቃ ዝም ብሎ ምስጥ የሚያደርገኝ ዝማሬ ያላቸው የበገና በተለይ ክረምት ሲሆን ነው በቃ ውልም የሚልባችሁ መዝሙር። ዝናሙ መጣ ይላል። ዝናሙ መጣ ደመናው ገሳ እንኳን የለኝ ለብሰው እንዴት አባቴ ልሁን ቀን የጣለ እንደሆነ ይላሉ። ቀን መጣል ማለት ዝናቡ ቀን ከመጣ ገሳ ማለት በክፍለ ሀገር ቋንቋ ገሳ የዝናብ መከላከያ መሳሪያ ነው። ከቄጠማ ነገር ከዘንባባ መሰል ቅጠላቅጠል በተለይ ሐይቅ አካባቢ ባህር ዙሪያ ላይ የሚበቅል ረጃጅም ተክል አለ። እንደ ቄጠማ አይነት ከልዩ ልዩ ምናልባት ከእንሰትም ቅጠል ሊሰራ ይችላል። ከሱ የሚሰራ የዝናብ መከላከያ ነው። ከሌላ ነገር ሊሰራም ይችላል። በክፍለ ሀገር ያሉ እረኞች በተለይ ይጠቀሙበታል። ገሳ እንኳን የለኝ ለብሰው እንዴት አባቴ ልሁን ቀን የጣለ እንደሆነ አሉ። ለሰሙ እረኛ ከብት ጥበቃ ሲወጣ ገሳ የዝናብ መከላከያ ይዞ ካልወጣ ዝናቡ መጣ ደመናው ሲጠቁር ዝናቡ ሲያጉረመርም ብልጭታው ሲበረታ
ማታ ይጥላል መስሎት ለማታ ሲዘጋጅ፣ ነገር ግን አጋጣሚ ይሄ ሁኔታ ቀን ላይ ሲከሰት ዝናቡ መጣ፣ ደመናው ገሳ እንኳን የለኝ ለብሰው እንዴት አባቴ ልሁን ቀን የጣለ እንደሆነ ይላል ያንጎራጉራል እረኛው። ሰሙ ቀን ቢጥል ዝናቡ ምን ለብሳለሁ ነው፣ ገሳ አልያዝኩም ነው። ወርቁ ቀን የጣለ እንደሆን፣ ቀን ያዋረደ እንደሆን፣ ቀን የጣለ እንደሆን ማለት ቀን ጣለኝ ቀን ጥሎኝ እንል የለ ውርደት መከራ ፈተና የመጣ እንደሆን እንዴት አባቴ ነው መሆነው። ዝናብ በመከራ ይመሰላል። ጥቁር ደመና የትካዜ ምሳሌ ነው። ዝናብም የመከራ የችግር ፈተና የመጣ እንደሆነ በአንጻረ ዝናብ ለብሰው ገሳ የለኝም። ገሳ መከላከያ ፈተና መቋቋምበት ወይ ጸሎት ወይ ሃይማኖት ከሌለን ወይ ዘመድ ከሌለን ሰው ከሌለን ከጎናችን የሚቆም እንዴት አባቴ ልሆን እንላለን። እሱን ነው የገለጡት። ስለዚህ ከአለቃ ተሰማ ወልደ አማኑኤል ከመምህር ኤርምያስ ቅኔ ከዚያ ካህኑ ስንኞች ጋር አስተባብሬ የመገፋትን የውርደትን የመከራን ዘመን እንድናስታውስ ጠቆምኳችሁ። ስላዳመጣችሁኝ ያመሰግናለሁ። ዝናቡ መጣን ዳመናው ገዛ እንኳ የለኝ ብለብሰው እንዴት አባቴ ልሁን ቀን የጣለ እንደሆን